10 ሰከንድ ነው የምሰጥህ። እስቲ ጥያቄው ይደገምልኝ። አንድ ወንድ ፍየል ከጅቡቲ ውሃ ቢጠጣና ከኢትዮጵያ ምድር ሳር ቢግጥ ወተቱ ላይ ያለው መብት የማን ሀገር ነው? መብቱ የፍየሉ ባለቤት ነው። የፍየል 3 1 2 3 4 ወንድ ፍየል እንዴት ወተት ሊወጣው ይችላል? ሀብቴ የዶሮ ላይ እዚህ ጋር ያለው ቀዩ የወንድ ዶሮም ሴትም አለ ይመስለኛል። እዚህ ጋር ያለው ቀዩ ነገር እዚህ ጋር ያለው ምን ተብሎ ይጠራል? 1 2 አላቆ 4 የአሜሪካ የመጀመሪያ ፕሬዝዳንት ማን ተብሎ ይጠራል? አብርሃም ሊንከን። እንዴ በቪዲዮ መጣ። እኔ እኮ ገብቼ ሁሉ አየሁ ማለት ያኔ ከሸበል በረንታ ብላይ ስለነበረ ማን ነው እስኪ ብዬ ሳይ ለካ ወሳኝ ሰው ነህ። አይ እሱን ተው። አሪፍ ነው፣ ጥረታችሁን አደንቃለሁ። ጥያቄዎችም ጥያቄዎች ጥሩ ጥያቄዎች ስለነበሩ ደግ ሰው ከጎጃም ሶስተኛ ተጠያቂ ደግ ሰው ከጎጃም ነው። አንድ ወንድ ፍየል ከጅቡቲ ውሃ ቢጠጣና ሳር ከኢትዮጵያ ቢግጥ ወተቱ ላይ መብት ያላት ሀገር ማነች? 10 ሰከንድ ነው የምሰጥህ። እስቲ ጥያቄው ይደገምልኝ። አንድ ወንድ ፍየል ከጅቡቲ ውሃ ቢጠጣና ከኢትዮጵያ ምድር ሳር ቢግጥ ወተቱ ላይ ያለው መብት የማን ሀገር ነው? መብቱ የፍየሉ ባለቤት ነው። የፍየል 3 የኦነርሺፕ ራይቱን አናውቅም፣ ግን ያ ፍየል ጅቡቲ ሄዶ ውሃ ጠጣ፣ ኢትዮጵያ ምድር ላይ ደግሞ ሳር ጋጠ። ስለዚህ ወተቱ ላይ መብት ያላት ሀገር ማን ነች? 1 2 3 4 ወንድ ፍየል እንዴት ወተት ሊወጣው ይችላል? ሀብቴ የዶሮ ላይ እዚህ ጋር ያለው ቀዩ የወንድ ዶሮም ሴትም አለ ይመስለኛል። እዚህ ጋር ያለው ቀዩ ነገር እዚህ ጋር ያለው ምን ተብሎ ይጠራል? 1 2 አላቆ 4 5 ኩታት ብላ ያለች ፍሬ ሞክር። እስከ 10 ነው። 6 7 8 9 10 ምን ይመስላል ግን? ክቡራና ክቡራት እስኪ እናንተ ሞክሩት። የወንድ ዶሮ ወይም ሴት ዶሮ ጋር አለ ይመስለኛል። እዚህ ጋር በዶሮ ስንገዛ የድምድም ያለው እንደዚህ ቀዩ ስጋ ማለት ነው። እዚህ ጋር ያለው ምን ተብሎ ነው የሚጠራው የሚለውን አስተያየት መስጫ ላይ ሀሳብ ስጡበት። የአሜሪካ የመጀመሪያ ፕሬዝዳንት ማን ተብሎ ይጠራል? አብርሃም ሊንከን። 1 2 3 4 5 6 7 8 9 10 የአሜሪካው የመጀመሪያ ፕሬዝዳንት ማን ተብሎ ይጠራል? ክቡራና ክቡራት አስተያየት መስጫ ላይ ጻፉልኝ። እንኳን ደስ አለ ደግ ሰው። እናመሰግናለን ሀብቴ። መልሱን ማልነግራችሁ ሌሎቻችሁም እንድትሳተፉ ነው። አንዳንዱ የሚችል ሰው እንደደግሰው በድምጽ ይገባል፣ በቪዲዮ ይገባል። አንዳንዶቻችሁ ደግሞ ቤት ላይ ጋደም ብላችሁ ራሳችሁ እንድትፈትሹት ነው የኔ ዓላማ። ጎግል እያደረጋችሁ ሰርች ማድረግ ይቻላል። አስተያየት ካለ አስተያየት ስጠኝና የተወሰኑ ሰዎችን አስገብቼ ፕሮግራሙን እዘጋለሁ። እናመሰግናለን ሀብቴ። ያው በአንድም በሌላም እነዚህ ጥያቄዎችን ጎግል ማድረግ እንድናውቅ እያደረከን ነው። በጣም ቴንኪው። እኔም ለመጠየቅም ብቻ ሳይሆን ጥያቄዎችን ሞር ለማወቅ ነው የምገባ እና ባይለኛው እናመሰግናለን። እኔም አመሰግናለሁ። መልካም ምሽት ይሁንልህ። የሂሳብ ቁጥርን ሳትረሳ እየረሳ አስቸግራል። አሁን ጻፍልኝ። ስፖንሰሮቼ ያስገቡልሃል። መልካም ምሽት ይሁንልህ። አመሰግናለሁ ወንድሜ።